በስክሪኑ እንደምናየው ሩጫው ከተጀመረ ብዙ ደቂቃ አልፎታል። 45 ደቂቃ ከ2 ሰኮንድ ሆናል። ብዙ ተፎካካሪዎች ናቸው ያሉት። በመካከላችን አትሌት ክበበው ገዳ በአንደኝነት እየመራ ነው። አትሌት ክበበው እየሮጠ ነው። ከ100 ሜትር በላይ ቀድሟቸው እየሮጠ ነው። አትሌት ክበበው አዎ፣ አረንጓዴ ቢጫ ቀይ የኢትዮጵያ ባንዲራ ይዞ እየመራ ነው። አዎ፣ አትሌት ክበበው ህዝቡ ተቀብሎታል። ብልግ ብሎ በጭብጨባ ነው የተቀበለው። በደንብ ተቀብሎታል። አንደኛ ወጥቷል። አትሌት ክበበው እባክህ ወደዚህና አንደኛ በመውጣት ላይ ነው። እስካሁን ጉልበቱ አልደከመም። አሁንም አልደከመም። በጣም ጥሩ ነው። በጣም ጥሩ ትንፋሽ ነው ያለው። አትሌት ክበበው እባክህ አንድ ጥያቄ ልጠይቅህ። አንድ ጊዜ አትሌት ክበበው ውድድሩን እንዴት ተወጣው? በአንደኝነት። በጣም ጥሩ ነው። ተፎካካሪዎችን እንዴት ነው የተመለከትካቸው? አንደኛ በመውጣት ምን አይነት ስሜት ይሰማል? ሙቀት ነው የሚሰማኝ። ምንም አይሰማኝ። አዎ፣ አትሌት ክበበው በስክሪን እንደተመለከትነው ከሆነ ከአንተ ጋር የሚሮጡት ሰዎች አንዳንድ ነገር እየጠጡ እየበሉና በላያቸው ላይ እያፈሰሱ ነው የሚሄዱት። አንተ ስንመለከት በስክሪኑ ምንም ነገር አላየንብህም። ለምንድን ነው? እናንተ ተሞተን ያልበላም ምንም አልበላም። እኔ የማትበላበትንና የማትጠጣበትን ምክንያት እንዴት ልታውቀው ትችላለህ? ለምንድን ነው ያልበላው? ጾም ስለሆነ ነው። የጉዳዴ ጾም ነው። አትሌት ክበበው ወደ ግል ሕይወት አሁንም ጫማውን ቶ አትሌት ክበበው ቶ እባክህ አንድ ጊዜ ልጠይቅህ። የመንግስት ጫማ ነው በኋላ የሚመለስ። አትሌት ክበበው እንዴት ነው ወደ ግል ሕይወት ልመለስና ተፎካካሪዎችን በአንደኛ ደረጃ ጥላቸው ስትመጣ ጉልበትህ ጥሩ ነው። ከማን ጋር ነው የምትኖረው? ምንስ ነው የምትመገበው? ይሄ በጣም ጥሩ ጥያቄ ነው። ስነቀል ጥያቄ ነው። ይሄ የወጣቱም አስፈላጊ ጥያቄ ነው። ምኖረው ከእናቴ ጋር ነው፣ የምበላው ሽሮ ነው። በጣም አመሰግናለሁ አትሌት ክበበው። አትሌት ክበበው ከዚህ በፊት ከነበሩት ሯጮቻችን ከነ አበበ ቢቂላ ከነ ምሩጽ ይፍጠርና ከነ ማሞ ወልዴ የወሰድከው ትምህርት ቢኖር ምን አይነት ትምህርት ነው? እኔ ከነ ጋሻ አበበ ማሞ ከነ ማሞ ወልዴ ከነ ጋሼ ምሩጽ ይፍጠር ምንም እኔ ለበራሴ ነው የምሮጠው። አልኮረጅም። እኔ ከሰው አይደለም አትሌት ክበበው፣ እንደው በትንፋሽ በምን በአንዳንድ ነገር ከነሱ የወሰድከው ትምህርት ካለ ለሩጫ የሚጠቅም ትምህርት ከነሱ የወሰድከው? እኔ ከነሱ የወሰድኩት ትምህርት ቢኖር የኢትዮጵያን ባንዲራ ከፍ አድርጎ ማውለብለብ ብቻ ነው። በጣም አመሰግናለሁ። አትሌት ክበበው አሁን ወደፊትም ለሚሮጡት አሁንም በሩጫ ላይ ለሚገኙት ወጣት እንደ በአጠቃላይ ለኢትዮጵያ ሕዝብ የምታስተላልፈው መልእክት ካለ ብትነግረን። አለኝ ማስተላልፈው መልእክት በሙሉ የኢትዮጵያ ሕዝብ ተነስቶ አንድ ላይ ሁሉም ቢወጥ ሁሉም አንደኛ እንደሚወጣ ነው። አመሰግናለሁ አትሌት ክበበው አመሰግናለሁ። እንግዲህ ተነሱና ተከተሉ። እሺ፣ ማንኛውም ነገር ስራ ከተባለ በስራነቱ ፈተና ይኖረዋል እና አንዱ ሊፈተን ይሄዳል። አንድ ቦታ ምንድነው የሚፈተነው? ዘፈን ነው። እስኪ የኔ ወንድም የራስህ ነው? ረጋ አድርጌ የራሴ ሆኖ ረጋ አድርጌ ነው የምጫወተው። በትዝታ መልክ ነው። እስኪ ነገሩን ልንገርህ ከስር መሰረቱ እኔ ነኝ ወራሹን አያቴ ሲሞቱ። በምስራቅ ነው በሩ በምዕራብ መስኮቱ ያውና ሽንት ቤቱ የጋራ ነው መብራቱ። ትወጣለህ በሰዓቱ ትገባለህ በሰዓቱ እኔ ነኝ የበቀለ አባቱ። ምንድን ነው የኔ ወንድም? ይሄ እኮ ዘፈን ሳይሆን ውል እኮ ነው ያነበብከው። ማን የደረሰልህ? ቤት ያከራዩኝ ሰውዬ ናቸው።
ሚስተር ፒተር ግማሽ አበሻ ግማሽ ፈረንጅ ጓደኞች አሏቸው እና እዚሁ ነው የሞቱት። አበሾቹ በቃ እዚህ ቀበሩ አንዴ ከሞቱ መቼስ ምን ይደረጋል ይላሉ። ፈረንጆቹ ደግሞ ማለትም እዛው ሀገር ይቀበር ለማለት ፈልገው ነው። እና በኋላ እዚሁ እንዲቀበሩ ይስማማሉ። ፈረንጆቹ ካለ ኦኬ ነው፣ እዚሁ እንዲቀበሩ ይስማሙና ተስማምተው አስለቃሽ ይፈለጋል። አለ ከመሀላችን አለ ዛጋ ቢጫ ሹራብ በቃ እሺ። እና ተውት፣ ምክንያቱም ተገኝተዋል። ወይዘሮ በላይነሽ አቤት ወየ ምን ነው? እባክዎትን አንድ ፈረንጅ አረፉ። እንዴ የት ይልተን ነው? ቦሌ መች አውሮፕላኑ አይደለም ሞቱ ለማለት ነው። ታዲያ ምን ላድርግ? ምን እንዳደረግ ነው የመጣው? እንዳስለቅሱልን ፈልገን ነው። አረረረረ በል እንኳን የፈረንጁ ያበሻው ምን ባየደረቀ ተቸግረናል። አልችልም በለው። ግድ የለም ይሞክሩልን እባክዎትን። ግድ የለውም ምንም አይደለም። ግማሽ አበሻ ግማሽ ፈረንጅ ነው ያለው ነው። አይ ዊል ትራይ እስቲ እንግዲህ ይላሉ። ቱዴይ ነው ሞሮ ነገ ነው ነገ። እሺ እንግዲህ አይ ዊል ትራይ ይሉና በማግስቱ ወደ ለቅሶ ቤት ይሄዳሉ። ለቅሶ ቤት ሲሄዱ እንግዲህ አበሻ ግማሽ አለ፣ ፈረንጅ ግማሽ አለ። ሁሉም በየቋንቋው ያወራል። አይደለም እስቲ አንድ ጊዜ ባካችሁ አበሾች እስቲ ዝም በሉ ጎሽ። ምን ነው ጨዋ አልነበርንም እንዴ? እንደሱ ዝም እንደዛ። እሺ ፎሬነርስ ፕሊዝ ኪፕ ኳይት ኤንድ ሊስን ቱ ሚ ዋን ሞር ታይም ይላሉ። ጸጥ አሉ። በኋላ እሺ እንግዲህ አበሾች ደረትን እመታለን መቼም ታውቃላችሁ አይደለ? አዎ ደረት ይመታል። ምን ይደረግ መቼም እንዴት ሆነ? ኦኬ ፎሬነርስ ቸስቴታ ፈረንጆች እንደምን የሚገባቸውና ደረት መምታት ጀመሩ። ጥሩ ነበር አመታቱ፣ ግን አያምኖት ማይክል ጃክሰን ያው አወር ካልቸር ኢዝ የት አዲስ ፎርም ነው በቃ የት ነው። እሺ እንግዲህ ስታርት ላደርግ ነው፣ የምቸኩልበት ጉዳይ ስላለኝ ይሉና ለቅሶን ጀመሩ። አይ ልጀምር ነው እንግዲህ አውል ካም ቱ ደይ ቶሞሮ ምነው ሳትበላ አዲስ አመት ዶሮ ፓወሬ ኃይሌ ሚስተር ቢተር በካር ደንጀር ትላንት ኢቲንግ አፈር ፓወሬ ኃይሌ ምነው ባፈሩ ላይ ኦፍ ኮርስ በሶይሉ የስተርዳይ ዳይድ ማይ ፍሬንድ ወየው ጉድ ፓወሬ ኃይሌ የስ ኖ። አመሰግናለሁ። ታንክ ዩ። ዛሬ ያለነው ከአዲስ አበባ 200 ኪሎ ሜትር ርቀን ነው አይደል? አይደለም 100። አይ ለሁለት እኮ አስቤው ነው። ደርሶ መልሱን አስበ መስሎኝ ነው። እንግዲህ 93 ሲመጣ ብዙ ነገር ይታሰባል። 93 ትዳር የሚይዙ 93 ትምህርት የሚያሻሽሉ 93 የተለያየ እቅዶች አሉ። በግለሰብ ደረጃ እና በሀገር ደረጃ ብዙ እቅድ አለ። ጋዜጠኛው ከአንድ ቦታ ወደ አንድ ቦታ እየሄደ ይጠይቃል። ምን እቅድ አላችሁ? ምን አስባችኋል? እያለ ይጠይቃል። ይዞራል ከቦታ ቦታ። አገኘው አንድ ወጣት። ጤና ይስጥልኝ። እንኳን ለ993 መዳረሻ ደረሰ። እንኳን አብራ ደረሰ። እንግዲህ በስላንተ ቀደም ብለን እንደሰማነው ከሆነ በጸባይ በጣም አስቸጋሪ ልጅ እንደነበርክ፣ በጣም ተደባዳቢ እንደነበርክ፣ ሰፈር መንደር ያስቸገርክ ነበርክ። ዛሬ ይሄ ሁሉ ጸባይ ተለውጧል ነው የምትለው። እንዴት ነው ልታሻሽል የቻልከው? እንዴት ነው? እኔ አሁን በእውነት በጣም ነው የሚገርመው። እኔ ሳስበው በጣም ነው የሚገርመኝ። እንዴት? እኔ እንጃ። እኔ ለምን አያችሁኝ? በቃ ለምን አያችሁኝ? ድብድብ ነው። ለምን አያችሁኝ? ጥል ነው። ለምን አያችሁ? መፈናከት ነው። ለምን ባጠገብ ያለፍክ መደብደብ ነው። እኔ አንዳንድ ጊዜ ሳስበው በሆነ በጣም ነው የሚገርመኝ። እኔ እናቴ እውነት እኔ በጣም ነው የሚገርመኝ። የየራሱ ስንት ጣቢያ ነው ያለው? አሁን አንደኛ፣ ሁለተኛ፣ ሶስተኛ እስከ 6ኛ ፖሊስ ጣቢያ እነሱ ጣቢያዎች በሙሉ ያውቁኛል። እንዳውም ሬዲዮ ጣቢያ ምን ጤና ጣቢያ ሁሉም ያቀኛል ብለህ ነው እንዴ? በዚህ በአስቸጋሪነት ማለት ነው። በጣም በቃ ይሄን ጸባይን ታዲያ ያሻሻልከው እንዴት ነው? አሁን እንዴት ነው? እንዴት ነው አሁን? በቃ ሁሉን ነገር እርግፍ አድርጌ ተውኩት። ምክንያቱም ብትጣላ፣ ብትደባደብ፣ ብትሰዳደብ ምን ብትል የምትጎዳው ራስህ ነህ። በእርግጥ ህብረተሰቡን ቤተሰብም ይጎዳል አይደለም? አዎ። ሳስበው በመጀመሪያ ደረጃ ተጎጂው እኔ ነኝ። ስለዚህ አሁን ያለፈውን አመት ጨረስኩ አይደለም እንዴ? 93 ለሚቀጥለው ምን አለ ራሴን ባሻሽል፣ ምን አለ ራሴን በስነ ስርዓት አንጬ
በቃ ለምን ጥሩ ሰው አልሆንም ብዬ በጣም እውነቴን ነው የሚገርም መቸለታ የሆኑ ህፃናት ልጆች ሲንደረደሩ መጡልህና ተንደርድረው መጥተው ከኪሴ ውስጥ 50 ብር ህፃናት የሆኑ ህፃናት ደበደብካቸው? አሯሩጬ እንቅ አድርጌ ያዝኩና ደበደብካቸው? ለምን ከዚህ 50 ብር ከዚህም ሌላ 50 ብር አለው ሰዱ። አየህ እንግዲህ ይሄን ያልተለውጣል ማለት ነው። አዎ በቃ እና እኔ በቃ የፈለገ ነገር ይምጣ። አሁን አንዱ ያው እዚህ ጋር ሲመታኝ ግራ ጉንጭን ሲመታኝ ቀኝን ሰጠዋለሁ። እንደገና ግራውን ይደግማል፣ ቀኝን ሰጠዋለሁ። ሌላ ጉንጭ ቢኖረኝ በሰጠሁት። አሁን በጣም አሻሽያለሁ ነው የምትለው? አዎ በጣም ብዙ ጉንጭ ቢኖረኝ ሰጠው ነበረ በእውነት እኔ በጣም ነው እና እንጃ አንተ አውራስ ስትጠይቀኝ እኮ እንጃ እኮ ብዙ በጣም ጸባይ ተለውጧል። እንግዲህ 93 ይሄን አዲስ ጸባይን ጥሩ ጸባይን እቀጥልበታል ነው የምትለው? እቀጥላለሁ በቃ በዚሁ ምን አልሰማኝም። አንድ ጊዜ ቆይ ምን ምን ደምትር ቆይ ምን አየህ? ምን ሆንክ? እኔ እናንተ የሰደበኝ እኮ ነው። ምንድን ነው የሰደበኝ እኮ ነው? አትመለከትም እንዴ? እና ቢሳደብስ? ቆይ አዳምጠኝ። በ93 ከዚህ ጸባይ ተገላግዬ ጥሩ ሰላማዊ ሰው ሆናለሁ አላልክም እንዴ? ብያለሁ። ታዲያ ይሄ ምንድን ነው? የ92 ማጠናቀቂያ ነው። ጋዜጠኛው ይዞራል ይሄዳል። አንድ ቢሮ ገባ። ጤና ይስጥልኝ። የዚህ የድርጅቱ ስራ አስኪያጅ ኖት? እንግዲህ እርስዎ ቢሮ ከመምጣት በፊት ድርጅቱን በከፊል ጎብኝቻለሁ። ከዛ በፊት የምጠይቀው ነገር አለ። 93 መቼም ብዙ እቅድ እንዳላችሁ ነው። አንዳንድ ክፍሎች እንደጎበኘሁት ለምሳሌ የማቴሪያል እጥረት አለ። ይሄን እጥረት ድርጅቱ እንዴት አስቦታል? ጥሩ በ93 እንግዲህ እነዚህ ያለውን የማቴሪያል እጥረቶችን ለማለት በመጀመሪያ ደረጃ ከማኔጅመንቱ ጋር አብረህ ተነጋግረህ የምትወስናቸው አንዳንድ ነገሮች ይኖራሉ አይደል እንዴ? አዎ እነዚህ ነገሮች እንትን አለና ይሄንን የማቴሪያል እጥረቶችን እንትን ለማለት ሁሉን ነገር በማኔጅመንት ደረጃ ወሰንና ሁሉን ነገር እንትን ልከናል። በቃ ሁሉ አሁን ወደብ ደርሷል። ወደብ ላይ ናቸው። ወደብ ላይ ነው። ሰራተኞቹ ደግሞ እንደተመለከቱት ከሆነ ግማሾቹ ቱታ አላቸው፣ ግማሾቹ ቱታ የላቸውም። እንዴት ነው ይሄ? ይሄንንም ተነጋግረንበት እንዴት ነው አንድ አይነት አንድ ወጥ የሆነ ነገር መሆን አለበት በሚል ተነጋገርንና ከለሩን ሰራተኛው እንዲመርጥ አደረግንና ከለሩን ሰራተኛው መርጦ አንድ አይነት ከለር ከሆነ በኋላ ይሄንን ነገር እንዴት ነው ማድረግ ያለብን? በአገር ውስጥ ምርት የተወሰነውን እንሸፍንና የተወሰነውን ደግሞ እንትን በሚል ወደብ ደርሷል። ደግሞ ቢሮ ውስጥ እንደገባው ከሆነ ይሄ የማቴሪያል ነገር አለ። ማቴሪያል ማለት የቢሮ ጽህፈት መሳሪያዎች በጣም ይጎላሉ። ይሄን አስባችሁበታል? እሱንም በእርግጥ በቀጥታ የሚመለከተኝ እኔም ባይሆንም ይሄን ነገር በስነ ስርዓት የማየው ያው አብሬ ከነሱ ጋር በመሆን ነውና ይሄን ነገሮችን ደግሞ ያው ባለው መሳሪያ እየታገዘ ሌሎች ደግሞ አለ ወደብ ደርሰዋል። በቃ ወደብ ገብቷል። ወደብ ደርሰዋል። አንዳንድ ሰራተኞች እንደነገሩኝ ከሆነ ይሄ ኬሚካል የሚጠቀሙበት ነገር እጥረት አለ። ዝም ብለን ያለ ስራ ቁጭ አለን የሚሉ ነገር አለ። ይሄን እንዴት አስበው? እሱን ነገር ደግሞ እዚህ ያለውን ኤክስፓየር ያደረገውን ነገር እንተውና ሌሎች አዳዲስ ነገሮችን እነሱን በራሳችን እንጠቀማለን። ሌሎች ደግሞ ያሉትን ነገር ደግሞ ወደብ ደርሷል። ወደብ ገብቷል። አመሰግናለሁ። ምክትል ስራ አስኪያጅ ይኖራሉ? ለጊዜው የለውም። የት ናቸው? ወደብ ላይ ናቸው። ደርሷል። ይመጣሉ።